ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እኔ አለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበል። እንግዲህ ከተገናኘን ትንሽ ቆይተናልና እኔ ደህና ነኝ። እናንተም በያላችሁበት ሁሉ ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ሰው ሲጠፋ አትፈልጉም። እናንተም ቪዲዮ ከሰራውኝ 15 ቀን ምናምን ሆኖኛልና ሰው ሲጠፋ ማትፈልጉ ብቸኛ ቤተሰቦች ያየሁት እናንተን ነው። ብቻ የሆነ ሆኖ ያለፈውም አልፏልና የጠፋውበት ምክንያት ስነግራችሁ ጥሩ ላይ አልነበርኩኝም። ሰው ያስባል እግዚአብሔር ይፈጽማል እንደሚባለው ይሄን 15 ቀን ለኔ ጥሩ አልነበረምና ያጋጠሙኝ የነበሩ ነገሮች ያስጠላሉ፣ ያስደነግጣሉ። በመጀመሪያው ስጀምርላችሁ ስልኬ ጠፋብኝ። ስልኬን ተሰረኩኝና የት ልጣለው ማን ይሰደው ማቀው ነገር የለም። በጣም ብዙ ነገር ነበረበት። ባለፈው ለእናንተም እንደነገርኳችሁ ስለ አብርሽ ከአብርሽ ጋር ወራውት ብዙ ፋይል እንደነበረው ነግሬያችሁ ነበርና በዛም ምክንያት እኔም ትክክል አልነበርኩም። ምክንያቱም ብዙ ነገር የያዘ ነው ስልኬ። ይጠፋል ብዬ ጭራሽ አስቤ አላቅምና ድንገት ነው የጠፋብኝ። ስገባ ቦርሳዬን ስፈትሽ የለምና በጣም እንደደነገጥኩት ታቁታላችሁ። ስልክ ጠፍቶባችሁ የሚያክታው በተለይ ደግሞ የምትፈልጉት ነገር እዛ ካለ ማለት ነውና ከዛን አንፃር መጀመሪያ የደነገጥኩት በሱ ነበረ። ከዛን እያሉ ነገሮች የነበርንበትን ሁኔታ የምታውቁ ይመስለኛልና እንግዲህ ምንም ማድረግ አይቻልም። የሆነ ሆኗል ብዬ ዛሬ መጥቻለሁ። ሰሞኑ እየተፈጠሩ ከነበሩ ነገሮች አንዱ አብርሽ እና እኔ ያወራን ነበርና በመሃል አብርሃም ትክክል አልነበረም። ምክንያቱም የነበረበትን ነገር እናንተም የምታውቁት ነውና ከዛን አንፃር መስቀልንም እዚህ ነበረ ለበዓል ማለት ነው። ግን ያው እኔና አብርሽ እንደ በፊት መቀጠል አልቻልንም። ምክንያቱም ብዙ ነገሮች ተቀያይረዋል። አብርሽ በጣም ስለተቀየረብኝ ማለት ነው። ሀሳቡ ምን እንደሆነ አላውቅም። የሚያወራውና የሚሆነው እንዲሁም ደግሞ የሚያደርገው ነገር በጣም የተለያዩ ነገሮች ናቸውና ከዛን አንፃር እኔ ምንም ጥሩ ሙድ ላይ ስላልነበርኩኝ ነው ወደ እናንተ መምጣት ያልቻልኩት ለማለት ነው። እና አሁን ምን ልላችሁ ፈልጌ ነው ያላሰባችሁት ነገር ወደ ህይወታችሁ ሲመጣ በጣም ያስደነግጣል፣ ያስጠላል። ወደ ነበራችሁበት ለመመለስ በጣም ብዙ ጊዜ ይፈጃልና ከዛን አንፃር ነው እኔ የሚጠፋውት። ይሄንን ነገር ልላችሁ ፈልጌ ነውና አብርሽ እኔ አሁንም ቢሆን ላንተ ያለኝ ነገር ስለሆነ በምንም አይነት መንገድ ብታስከፋኝም ብታሳዝነኝም እየተፈጠሩ ያሉ ነገሮችም እንዳሉ ሆነው አንተ የምታደርገውም ነገር ሆኖ ግን ምንም ነገር ቢፈጠር እኔ ላንተ ያለኝ ነገር እኔ እንጃ ሰውን እንዴት ነው ከነምናምኑ አምናችሁ ስትቀበሉት ለሱ ያላችሁ ነገር ንቅንቅ አይልም አይደለ? እስኪ ቆርጥላችሁ ድረስ ያኔም እንደዛ መሰለኝ ይሆን ያለውና አብርሽ እኔ ላንተ ያለኝ ነገር አሁንም ቢሆን ስለሆነ ተኛው ለበዓል መጥቶ ነው ለመስቀል መጥቶ ነበርና አግኝቻለሁ። ግን ትላንት ላይ ያወራን የነበረውና አሁን ላይ ሳገኘው የሆነው ነገር በጣም ያስጠላል። ለዛ ነው ስሜቴም ትክክል ያልነበረውና እምላችሁን ልጨርስላችሁና አብርሽ እኔ ምንም ያህል ብታስከፋኝም ያደረከውም ነገር እንዳለ ሆኖ አንተም ያለህበት ላይፍ እንዳለ ሆኖ እኔ ላንተ ያለኝ ነገር ስለውነት በምንም ተአምር ሊቀንስም አይችልም፣ አልቀነሰም። እኔ አሁንም ድረስ እወድሃለሁ፣ አፈቅርሃለሁ። ልቤ አሁንም ድረስ ላንተ ትልቅዬ ቦታም አለው። ሲቀጥል ደግሞ በምንም ያህል መንገድ ብታስከፋኝም ብታሳዝነኝም እያደረክ ያለው ነገር ለኔ ጥሩ ባይሆንም እንኳን እኔ አሁንም ድረስ ላንተ ያለኝ አመለካከት እንደነበረ ነው እና ይሄንን ነገር እንድታቁልኝም አንተም እንድታቀው ስለምፈልግ ነው። እና ለበዓል ባገኘውም እንዳሰብኩትም እኔ በቃ አለ አይደለ ትላንትና ላይ እዚህ ከመምጣቱ በፊት እያወራን የነበረው ነገርና አሁን እዚህ ከመጣ በኋላ የተፈጠረው ነገር በጣም ያሳዝናልም ያስጠላልም። ምክንያቱም እንዳሰብኩት የሆነልኝ ነገር ምንም የለም። አዎ አውርቶኛል፣ ግን ያስጠላል ማለት ሰው ተግባሩ ሌላ ወሬው ሌላ ሲሆንባችሁ የሆነት ያሳዝናል። በተለይ ደግሞ በጣም አይናችሁን ብርት አድርጎ ሙሉ ተስፋ የሰጣችሁ ሰው የማታስቡትን አይሆንም ብላችሁ ይሆናል እንኳን ብላችሁ ማገምቱትን ነገር ሲያደርግ ያሳዝናል። ብቻ
ይሁን ለመልካም ነው ብዬ ነው ማስበውና የሆነ ሁሉ ከዛን አንፃር እኔ አብርሽ አሁንም ድረስ ላንተ ያለኝ ነገር አንተ በመታደርጋቸው ነገሮች ሊቀንስም ሊገፋም በቃ መውደድም ሊጠፋ አልቻለም እና እንዲሁም ሳገኘ ሳወራክ እየጨመረና ላንተ ያለኝ ቦታ እጥፍ እየሆነ ነው ሄደውና ከዛን አንፃር እኔ አልተቀየምኩም ማለት ፈልጌ ነው እና ቤተሰብ ሰሞኑን እንደምታውቁት ሁላችሁም ሚዲያ ላይ እንዳያችሁትም ሀገራችን ትንሽ ሰላም አልነበረችምና ከቅዳሜ ማታ ጀምሮ እሁድ በተለይ በጣም ተበጥብጦ ነበረ እስከ 3 ሰው ህይወት አልፏልና ነገ ላይ ምን እንደሚፈጠር አናቅም እኔ ቡታጅራ ያው ተወልጄ ያደኩባት ከተማ ናት ምንም ነገር ሰምቼም አይቼም አላቅም እስከ ዛሬ ድረስና ሰሞኑ የሆነ የነበረው ነገር ስለሆነት ያስፈራልና በጣም የሚያስጠላ ሁኔታ ላይ ነን ሰው በዓል ለማክበር ከስንትና ስንት ከተማ መጥቶ እንደዚህ አይነት ነገር አይቶ ደንግጦ ሰምቶ ተሰምቶባት ማትታወቅ ከተማ ላይ በመሄዱ ስለሆነት በጣም አዝኛለሁኝ እና ሁላችንም በየእምነታችን እንጸልይ ማለት ፈልጋለሁ ሀገራችንን ሰላም እንዲያደርግልን እኔ ቡታጅራ ላይ እንደዚህ አይነት ነገር ሰምቻለሁና በዛን ኬዝ እና አብርሽም ወደ አዲስ አበባ ተመልሷልና እንደፈለኩ ይላገኘው አልቻልኩም ምክንያቱም ያለው ነገር እኔ እንጃ እንኳን ለበዓል የመጣውን ሰው ይቅርና እዚህ ነዋሪ የነበረው አማራጩን እየፈለገ ነው ያለው ምክንያቱም ያለው ነገር በጣም ያስጠላል ሀገር ሰላም ካልሆነች በጣም ከባድ ነውና ኖራችሁ ብታዩበት በጣም ይከብዳል ከዛን አንፃር ነውና አብርሽንም እንደፈለኩ ይላገኘው አልቻልኩም በዚህን ኬዝም እና አብርሽ ቶሎ ነው የተመለሱት በነገራችን ላይ ትላንትና ሩታን አግኝቻት ነበርና አጋጣሚ ነው ግን ታስቦበት አይደለም ነፍሰ ጡር አይደለሽም ለምትሏት ሰዎች መልስ ልስጣችሁ ነው ሩት ደርሳለችና ሳያት በአካልና በቪዲዮ እንደምታዩት አይደለችም በአካል የሆነት በጣም ድክም ብላ ደርሳለችና ጸሎት አድርጉላት በሰላም የሆዷን በጀርባዋ እንዲያደርግላት እኔ ሳያት በጣም ነው ያሳዘነችኝና ለዛ ነው እኔ አሁን ምን አገባሽ ይሁን ነገር ልትሉኝ ትችላላችሁ ግን አብርሃምና ሩታ እንደተፋቱ የምታውቁት ጉዳይ ነው ሁሉም የሚያውቀው ጉዳይ ነው ስለዚህ እኔን በሩታ በኩል እንድትናገሩኝ አልፈልግም ምክንያቱም ትክክል ስለማይሆን ማለት ነው አብርሃም ሚስት የለችውም ፍቅረኛም የለውም ስለዚህ እኔ አብርሽን ባወራው ጥፋተኛ ነኝ የሚል ስሜት ጭራሽ ውስጤ እንደሌለ ነው ምነግራችሁና እና በሰላም እንደገቡ ነግሮኛል አያወራን ነው ግን እማወራው ለምን እንደሆነ ራሱ ማለት እሱ ለኔ ለምን እየመለሰልኝ እንዳለ አላቅም ምክንያቱም በጣም ስለተቀየረብኝና በጣም ያሳዘነኝ ስለሆነ ማለት ነውና ሰሞኑን ደግሞ ስልኬ ጠፍቷል ብያችሁ ነበርና ያው ስራ መስራው በስልክ ስለሆነ ወዲያው ነበር ሲሚን ያወጣሁት እና በምን ጉዳይ እንደሆነ አላቅም አንድ ሰው በጣም አጥብቆ እያስጨነቀኝ ነው ያለው ካላገኘሽ ብሎ እና ነገ ከተመቸኝ ወደ እናንተ ይዤው መጣለሁ ብያለሁኝ እንግዲህ ምን እንደፈለገ አላቅም የሆነ አንዳንድ ጊዜ እንደውም ሲኮሳተርብኝ የማቀው ሰው ነው እንዴ እስከምል ድረስ ነው የሚያስደነግጠኝና ምን እንደፈለገ አላቅም ብቻ እንደዚህ እኔ ከምሰራው ነገር ጋር ስለሚነካካ ወደ እናንተ ይዤው መጣለሁ በያስበያለሁኝ እና ቤተሰብ በመጨረሻም ላችሁ ምፈልገው ነገር ቢኖር እኔ አሁንም ቢሆን የአብርሽና የሩታን ትዳር በፊት ላይ ትሉኝ ስለነበረ የአብርሽና የሩታን ትዳር ለመበጥበጥ ነው የመጣሽው ሩታ ታሳዝንሽም ወይ አብርሽን እንዴት እንደዚህ ታያለሽ ያላችሁ ይነበረና ከዛን አንፃር እኔ አብርሽን አውርቼው ካወራኝ እምወደው ሰው እኔ ስፈልገው እሱ ከተጠጋኝ ወደኔ ከመጣ ያንን ሰው ማላወራበት ምንም ምክንያት የለም ሲቀጥል ደግሞ አብርሽና ሩታ በራሳቸው ፍላጎት ትልቅ ልጆች ናቸው ህፃን አይደሉም የኛ ታላላቆች ናቸው ቤተሰብ መስርተው ነበረ እንደ እግዚአብሔር ፍቃድ አልሆነም ተፋቷል ያያችሁትን ነው እና እኔ ለአብርሽ ትዳር መፍረስ ምክንያት አይደለሁም ሄርሜላንም ካላችሁ ለአብርሽ ትዳር መፍረስ ምክንያት አይደለንም እኛ ምክንያቱም አብርሽ አጠገቡ ሰው የለም ሰው ስለሚያስፈልገው ነው አጠገቡ ይሆን ያለ ነው እንጂ ሌላ ኬዝ ኑሮን አይደለም ያንን ነገር እንድታቆትና እንድትረዱት ስለምፈልግ ነው እና ምልላችሁ ነው እኔ አሁንም ሌላ አላማ የለኝም አብርሽን የኡነት ስለኡነት ማለት ነው ከልቤ ስለምወደውና ስለማፈቅረው ብቻ ነው የትኛውም ሰው እንኳን ለሚወደውና ለሚያፈቅረው ሰው ይቅርና ኖርማሊ ጀስት ለምታውቁትም ሰው መጥፎ ነገር አትመኙም መጥፎ ነገር አታስቡምና ከዛን አንፃር እኔ አብርሽን
መጥፎ ነገሩ ማየትም አልፈልግም አላስብምም እና ይሄንን ነገር እንድታቁልኝ ነው የምፈልገው እና በመጨረሻ እኔ አሁንም ድረስ ለአብርሽ ያለኝ ስሜት እንዳለ ነው አብርሽ ከተቀበለኝ ወደሱ ማልሄድበት ምንም ምክንያት የለም የጠፋሁትም አብርሽ ትንሽ አስቀይሞኝ ስለነበረ ነው ለምን ያወራልኝና እሱ የሚያደርገው ነገር አንድ ስላልነበረ እና ደግሞ እኔ ባላሰብኩት መንገድ ብዙ ነገሮች ገጥሞኝ ስለነበረ እንጂ እኔ አብርሽን ማውራት አቁም ያለው ወይ ደግሞ ወደሱ እየተጠጋው አይደለም ማለት አይደለም ምክንያቱም በጣም መፈልገው ሰው ነው እፈልገዋለሁ ስለዛ ለሱ መሄድ እስካለብኝ ርቀት ድረስ እሄዳለሁ ይሄንን ነገር እንድታቁልኝ ነው የምፈልገው እንግዲህ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ አመሰግናለሁ